እኔ የምላችሁ ብሩኬ እዩን አዲስ አበባ ልወስዳት ያለ ለምን እንደሆነ ታውቃላችሁ? እኔ ልንገራችሁ ሚስጥሩ ማለት ነው። እዩን ቀስ አድርጎ አታሎ ልጁን ሊያስመረምር ነው። ለምን ካላችሁ ልጁ የሱ እንዳልሆነ ተናገረ ማለት ነው። ያመነኝ ሰው የለም፣ ያምነኝ ሰው የለም። ስለዚህ እዩን አታልዬ ልጅቱን አስመረምራለሁ እያለ ነው። በሁለተኛ ደረጃ ግን እኔ ሳስብና ሳስብ ማለት ነው ብሩኬ እዩን ከዛ ከወሰዳት እመኑኝ ብሩኬን አትለቀውም። ለምን ካላችሁ ብሩኬን የማትለቀው ብሩኬን ስለምትፈልገው በሆነ አፍዛ አደንዝዛ እሱን የራሷ ለማድረግ የማታረገው ጥረት የለም። ገባችሁ? ብሩኬ ከዛ ቢወስዳት ተጎጁ የሚሆነው እሱ ነው። ገባችሁ? ለምን ካላችሁ ህይወቱን ታጨልምበታለች ብዬ ነው እኔ የማስበው። ገባችሁ? ምክንያቱም ለምን ካላችሁ እሷ የምትፈልገው ከዛ ቤት ከገባሽ አብራ ከሄደሽ ብሩኬን በምንም ነገር አድርጋ የሷ ማድረግ ነው አላማዋ። ገባችሁ? የሷና የሷ ማድረግ ነው አላማዋ ማለት ነው። እና ብሩኬ ለምን እድል እየሰጣት እንደሆነ ባላቅም እድል እየሰጣት ነው፣ እያመቻቸ ነው። ግን ጀስት የሚያመቻቸው ይመስለኛል ልጅቱን ለማስመርመር ነው። ገባችሁ? ለማስመርመር ነው። ግን ልጅቱ የኔ አይደለችም ካለ ለምን በዚህ ደረጃ ለእዩ የልብ ሊሰጣት ቻለ? ገባችሁ? ምሳሌ እኔ ልጁ የኔ ካልሆነ ለምንድን ነው በዚህ ደረጃ ዋጋ የምከፍለው? እሱ እኮ ስቲል ሃይሚን ሁሉ ሊያጣ እያለ ነው። ሃይሚ ምርጫህን ምረጥ፣ ከዚህ በኋላ እኔ የውሸት ኑሮ መኖር አልፈልግም፣ አስጠልቶኛል፣ ጭቅጭቅ ንዝንዝ ደብሮኛል እያለችው ራሱ እሱ ለማን ነው የሚያመቻቸው መሰላችሁ? አይታችሁት ከሆነ ለእዩ ነው እያመቻቸ ያለው። ለምን ለሚያመቻችላት እንደሆነ አልገባኝም፣ ባይገባኝም ማለት ነው። እሱ ብዙ ጊዜ አይታችሁት ከሆነ እድል ቦታ ጊዜ እየሰጠ ያለ ለእዩ ነው። ደግሞ አዲስ አበባ ከሄደች እዩ ሁለተኛ ከብሩኬ ታረግዛለሽ እንጂ ብሩኬን አትፋታው። ገባችሁ? ስለዚህ እሱ መምረጥ ያለበት አዲስ አበባ ካለ መውሰድ አንደኛ። በሁለተኛ ደረጃ ደግሞ ሃይሚ እንግዲህ እኔ ከቡታጅራ አልንቀሳቀስም፣ አንተ ብቻህን መሄድ ትችላለህ፣ የራስ ጉዳይ ብለዋለች። እሱን እንዳለ ሆኖ ሃይሚ ለምንድን ነው ለሁለቱ እድል እየሰጠሻቸው ያለ? ለምን ካላችሁ እሷንም ዘወር በይ አንተንም ዘወር በይ ብላ ከቤቷ ሂዳ ወንድ የሆነ ይምጣ ብላ ቁጭ ማለት እኮ ትችላለሽ። አጀማ ወንድ የሆነ ልብ ያለው ያንጠለጠለ ከቤት ይግባ ማለት እኮ ትችላለሽ። ሃይሚ ግን ቦታ እየሰጠሻቸው ነው ያለው። ያጀማ በቃ እናንተ እንደፈለጋችሁት ሁኑ፣ እኔ ቁጭ ብዬ አያለው፣ እናንተ ተስማምታችሁ ሁለተኛ ልጅ ውለዱ፣ እኔ ቁጭ ብዬ አያለው እያለች ነው። ማን? ሃይሚ። እና ሃይሚ ይህ ነገር እየጎዳሽ ነው። እኛ በባለፈውም ስንጨቀጭቅሽ የነበረ ቦታ አትስጫቸው፣ አታገናኛቸው። ሁለቱ ከተገናኙ እሱን እንደምንም ብላ ታፈዘዋለች፣ ታደነዝዘዋለች፣ ታሳምነዋለች ብለን ብዙ ጊዜ ቪዲዮ ስንሰራልሽ የነበረ ሃይሚ ለዚህ ነው። እኔ ባይዘወይ እኔ በባለፈው በጣም እንትን እያልኩ ያለው እየደረኩ የነበረው ለዚህ ነው። ገባችሁ? እዩ የልብ እየተሰማት መሆኑን እንደዚህ አንዳንድ መረጃ ስለደረሰኝ ነው። ተይ ሃይሚ ተይ፣ ይቅርብሽ፣ አታገናኛቸው፣ የልብ አትስጫት፣ ተይ ስልሽ የነበረው ማለት ነው። እና ለማንኛውም እኔ ግን እንደሚመስለኝ ሃይሚ የልብ ባሰጣቸው ሁለታቸውንም ማለት ነው። አሁን እሱ ጀስት ምርጫ አቅርቦላታል። ለማን ነው ምርጫ ያቀረበው? ለሃይሚ ማለት ነው። ከፈለግሽ እንደፈለግሽ የሚል ስሜት ነው እያረጋ ያለው። ገባችሁ? እኔ ግን በዛ አልስማማም። ገባችሁ? ለምን? አንደኛ እሷ ራሷን ለምርጫ ማቅረብ የለባትም። ሁለተኛ ደግሞ እዩ ከፈለገሽ አራት እግሯን ትብላ እሷ በቃ የራሷን አመቻችታ አዲስ አበባ ሂዳ ብሩኬ ከፈለገ ይምጣ ይቀመጥ፣ ካልፈለገ አይኔ እወጣለሁ ካለ ይውጣ እንጂ ሃይሚ ቤት ለቃ መውጣት ለምን? ሃይሚ ለምንድን ነው ብዙ ጊዜ ሲጣሉ አብዛኛውን ቤት የምትለቀው ሃይሚ ናት። ስለዚህ በዚህ ሀገር ህግ ደግሞ መውጣት ያለበት ወንድ እንጂ ሴት አይደለችም። ለምንድን ነው ሃይሚ ሁል ጊዜ ቤት የምትለቀው ነው የኔ ጥያቄ።
ችግር ሲመጣ ሀይሚ ነው የምትለቀው። የሆነ ችግር ሲመጣ የሆነ ሚስቴክ ሲመጣ ብዙ ጊዜ ታዝባችሁ ከሆነ ሀይሚ ነው የምትወጣው። ገባችሁ? እንደ ሀሳብና እንደ ሂሳብ መውጣት ካለበት እሱ ነው ጥፋተኛ እንጂ እሱ አይደለችም ያጠፋችሁ አይደለ? እሱ ነው ሂዶ ከሴት ተጋድሞ እንትን ያለ እንጂ እኮ ሀይሚ አይደለችም። ስለዚህ ለምንድን ነው ሀይሚ የምትወጣው? ለምንድን ነው ራሷን ዝቅ የምታረገው? ሀይሚ ሁልጊዜ የሆነ ችግር ሲፈጠር እኔ እወጣለሁ ብላ ሻንጣ አንጠልጥላ የምትወጣው ለምንድን ነው? ለምን እንዲያ ጀማ? ስለዚህ ብሩኬ ወደድክም ፈለግክም ወደ ፈቅደ ከሷ ጋር ከተኛህ መብትህ ነው፣ እኛ አይመለከተንም። ግን አንተ ከፈለክ እስከነዚች መውጣት ትችላለህ እንጂ ሀይሚ ሁል ጊዜ ሻንጣ እየያዘሽ ቤት መውጣት የለባት። ችግር ሲፈጠር ሚስቴክ ሲፈጠር ሀይሚ ናት የምትወጣ። ችግር ሲፈጠር እንትን ሲፈጠር ሀይሚ ነው የምትወጣ። ለምን? ማን ባቀን ነው ማን ይቀመጣል? እሷ ለፍታ ጥራ ለዚህ ሁሉ ደረጃ ባበቃችሁ ለምንድን ነው እሷ ቤቷን ለቃ የምትወጣው? ለምን? ለማን ተብሎ? ስለዚህ እሷም የመወሰን ከቤቷ መብት አላት፣ አንተም መብት አለ። ከፈለክ ውሳኔን አስተካክለ ከሀይሚ ጋር አዲስ አበባ ተመለሱ። ከዛ ውጭ ግን አይ እኔ እዩን ይዤ ትገባለሁ ከቤት የምትል ከሆነ አይቻልም ማለት ትችላለህ። ምክንያቱም ቤቱንም እሷ ለፍታ ጥራ ብዙ ነገር ደክማ ለዚህ ሁሉ ደረጃ ያበቃችህ እሷ ናት አይደለ? አንተ ግን ዛሬ ተቀይረህ በፈጣሪ ተቀይረህ በዚህ ደረጃ እዩ መሄድ አለባት ብለህ ስትከራከር በጣም ነው ያዘንኩብህ። በጣም ነው ያዘንኩብህ። ምክንያቱም ለዚህ ሁሉ ደረጃ ለዚህ ሁሉ ዋጋ ያበቃች ማናት? ሀይሚ ናት። ዋጋ ከፍላ አንተንም ሆነ ቤተሰቦችህን የቀየረችልህ ማናት? ሀይሚ። ለምን ይዋሻል? ወንድምህም ሆነ 100,000 ሰብስክራይብ ማን ያስገባችሁ? ሀይሚ። በሀይሚ ስበብ ለምን ይዋሻል? ስለዚህ አንተ ግን ዛሬ የበላህበትን ነገር እየረሳህ ይሁን እየዘነጋህ ይሁን ወይም የሆነ አሞህ ይሁን አላቅም። እኔማ የሆነ ነገር ተደርጎብሃል ብዬ ነው የማስበው እንጂ ብሩኬ በጤናው እንደዚህ አያረግምና ፕሊስ ሀይሚን ከማንም ሴት ጋር ታወዳድራት። አለቀ ደቀቀ። ምክንያቱም ሀይሚ ለአንተ ብላ ዝቅ ስትል ለፍቅር ብላ ዝቅ ስትል አንተ የልብ ተሰምቶ እሷ ጭንቅላቷ እንድትጎዳት ሆነ እንድትናገራት ሆነ አንፈልግም። እዩንም ደግሞ ቦታ እየሰጣሃት እያመቻቸህላት ያለው አንተ ራስህ ነህ። አንተ ምክንያቱም አንተ ከምታረገው አንግል እኮ እኛ እያየን ነው። ብዙ ጊዜ እድል የምትሰጠው ቦታ የምትሰጠው የምታመቻቸው ለእዩ ነው። እኔ የምለው አንተ ራሱ ስታስበው እንዴት ነው ከሁለቱን እንዴት ነው ከአንድ ቤት የምታስቀምጣቸው? እንዴት አድርገህ ቢጣሉብህ አጋጣሚ እዩ ሌሊት በቅናት ተነስታ ሀይሚን ለመውጋት ብትነሳስ? ሴትና ሴት እንዴት ነው ከአንድ ቤት የምታስቀምጥ? ከምሬ ነው የምነግርህ። እንኳን እነዚህ እየተጣሉ ያሉ ልጆች በሰላም ቢሆንም እኮ ሴቶች ከባዶች ናቸው። አንዳንድ ሴቶች ማለት ነው። በተለይ እንደ እዩ ያለ የልጇን አባት ሽምጥጥ አድርጋ የመጣሽ ሴትዮ እንዴት ነው ለሀይሚ የምትመለሰው? ብትወጋት የሆነ ነገር ብታረጋት ብታስደበድባት ማን ነው ለሀይሚ ህይወት ዋጋ የሚከፍለው? አንተ የራስህን አሸሸ ገዳሚ እንጂ ለሀይሚ ምንም መስሎ አልታየህም። አንተ ምንድነው በቃ ያንተ አሸሸ ገዳሚ እንዳይጎልብህ ያንተ ስሜት እንዳይጎል ሁለቱን ካንድ ላይ አድርገህ እያቀናናህ እያደባደብክ የራስን ስሜት ለመፈጸም ከዛ ደግሞ እዩ ደግሞ ሁለተኛ እንድታረግዝልህ ነው እያመቻቸህላት ያለው። ኦኬ እያመቻቸህላት ያለው ምንድነው? እዩ ሁለተኛ እንድታረግዝ ካንተ። ይሄ ፌር ነው ብለህ ታስባለህ? አንተ በራስህ ጥሩ ነው ብለህ ታስባለህ? ምሳሌ አሁን እንዲያው እውነት እናውራ ከተባለ ሀይሚ እህት ሆና ቢሆን ሌላ ወንድ እንደዚህ ቢያረግባት ዝም ትላለህ? አትልም። ለምን እህቴ ብለህ እንትን ትላለህ? እኔ ራሱ ያንተን ወንድም በጣም ነው የታዘብኩት። ምክንያቱም እንደዛ ለምርጫ ሲያቀርቡ እንደዛ ብዙ ነገር ሲያረጉ ሀብትሽ አንተ መቆጣት ነበረብህ። ምክንያቱም እህቱ ብትሆን ሀይሚ እህቱ ብትሆን ዝም አይልም። አያችሁ? ሀይሚ እህቱ ብትሆን ዝም አይልም። ለምን እህቴ እንደዚህ ታረግብኛለህ ለምን ብሎ ይቆጣል። ሀብትሽ ግን ምንድነው ያደረገ? ጸጥ ነው ያለ። ከድራማው ገባ ላሻለ። በቃ የራሱን
እንትን ክራክተር እንትን አለ ከዛ ላሽ ብሎ ከዛች ከሚስቱ ጋር ነው ከቺኩ ጋር እንትን ማለት ጀመረ ማለት ነው። እና አንዳንዴ ሃይሚ ላይ እየተደረገ ያለው ነገር ስተት ነው። ሃይሚ ለእናንተ እንደዛ አይደለችም። ሃይሚ ለእናንተ ብዙ ዋጋ ከፍላለች። ለአንተም ሆነ ለቤተሰቦች በቃ ማለት ለዚህ ሁሉ ደረጃ ያበቃች ሃይሚ ናት። 300 ምናምን ሺህ ሰብስክራይብ ያስገባችም እሷ ናት። አዘንጋ ማለት ነው። ምክንያቱም አንዳንዴ የተደረገልንን የምንረሳ ከሆነ ጥሩ አይደለም፣ አጓጉል ነው የምትሆነው። ገባ? አንተ አሁን በቃ አይነ ልቡ ያለ ከእዩ ጋር ነው እንትን በቃ ከእዩ ጋር አንተ ማለት ትፈልጋለህ፣ መዳራት ትፈልጋለህ ምናምን። ኢማጂን ልብስሽን አስተካክይ፣ ልብስሽን እንደዚህ በእያልክ ነው እዩ። በማን ቤት ማን ይገባል? ሃይሚ ዋጋ ከፍላ ባስተካከለችው ቤት እንዴት ነው ሁለት ሴት ከአንድ ቤት የምታስቀምጥ? እኔ በጣም ግራ ስለገባኝ ነው። እንዴት አንተ ህሊና ፈቅዶ ሃይምሮ ፈቅዶ እንዴት ሁለቱን ሴት ከአንድ ላይ ልታስቀምጥ ወሰንክ? ገባ? እንዴት ሳስበህ ነው? እነዚህ ልጆች እርስ በርሳቸው ቢወጋጉብህ የማን ያለህ ልትል ነው? ፖሊስ ጣቢያ ልትሄድ ነው ወይስ አይ በቃ ብለህ ሽፍን አድርገህ ዝም ልትል ነው እንዴ? እና ብሩኬ እያረካ ያለው ነገር ስተት ነው። ከምሬ ነው የምነግርህ። ሃይሚ በቆሰቆሰችው ሃይሚ ባቀናችሁ ቤት ደግሞ ማንም መጥቶ አይገለፍጥም። ኦኬ? ማንም ሀለሌ ሴት መጥቶ አይገለፍጥም። ምክንያቱም ለዚህ ሁሉ ደረጃ ያበቃችህ ማናት? ሃይሚ ናት። ለዚህ ሁሉ ቁም ነገር ያደረሰች ማናት? ሃይሚ ናት። ለዚህ ሁሉ አሁን ላለህበት መኪና፣ አሁን ላለህበት ቤት፣ አሁን ላለህበት ልብስ፣ አሁን ላለህበት አይፎን ለዚህ ደረጃ ያበቃችህ ሃይሚ ናት። አዘንጋ